ያብርሽ እህት ብዙ ጊዜ ለሩታ ቆማ ለሩታ ተከራክራ ሄርሜላን እኔንም አብርሽንም እየሰደበች እየተቆጣች እንደዚህ አይደለም ምናምን እያለች በመጨረሻ ሄርሜላ ንጹህ ሰው እንደሆነችና አብርሽን ልትጎዳ እንዳልመጣች አረጋግጣ ከአብርሽ አጠገብ ሁኚ ብላታለች ማለት ነው። ቡዜ ለሄርሜላ ሄርሜላ ልጅ አላት፣ ባል አላት። የተለያዩ መረጃዎች እያወጡ ነበረ። ግን ምንም ከአብርሽና ሄርሜላን ለመለያየት ነበረ፣ አብርሽ እንዲጣላት ወይ ደግሞ እንዲርቃት ነበረ። ግን ደግሞ አልተሳካላችሁም ሰዎች። ሄርሜላ ንጹህ ሰው እንደሆነች የአብርሽ እህት ራሱ አጣርታ ከአብርሽ አጠገብ ሁኚ ብላታለች ማለት ነው። ቡዜ እንድትረዳን ነበረ። አብርሽንም አልተረዳችውም፣ ሄርሜላንም እኔንም አልተረዳችንም ነበረ። ግን እውነቱ ገብቷት አሁን ስለመጣች በጣም ደስ ብሎኛል። ያው አንዳንድ ሰው መክራችሁት እምቢ ሲል ከዛ በራሱ ጊዜ ነገሮችን እያየ እየተረዳ እየተመለከተ ሲገባውና ወደ ራሱ ሲመለስ ከዛ ወደ እውነት ወዳለበት ቦታ ሲመለስ በጣም ያስደስታል። እና እኔ ዛሬ ደስ ብሎኝ ነው የመጣሁት። ያው ብዙዎቻችን እኔ ላይ ብዙ ነገር እየፈረዳችሁ ነበር። እህትን ክደሃል፣ እህትን ሩታ ክደሃል፣ እህትን እንደዚህ አድርገሃል፣ በልቶ ካጅ ምናምን ያላችሁ ሰዎች ነበራችሁ። እኔ ክጃት ምናምን አይደለም፣ ያላስማማን ነገር ነበረ። በቃ ከሷ ጋር ተራራቀ። እንደ በፊቱ መሆን አልቻልንም። ያው እንደ ካስታወሳችሁት እኔ ሩታን ያወቅኳት በአብርሽ በኩል ነው። አብርሽና ኤፍሬም ደግሞ የልጅነት ጓደኞቼ ናቸው፣ አብረውን ያደጉኝ ልጆች ናቸው። እና በእነሱ በኩል ነው ሩታን ላቃት የምችለው። እና ከሩታ ጋር በጣም ተግባባን፣ በጣም ተዋወቅን፣ በጣም ፒስ ሆነን ማለት ነው። እና ምክንያቱም የወንድሜ ሚስት ነች፣ የኔም እንደ እህቴ ነች ማየት ማለት ነው። እና በደንብ ተዋወቅንና አብረን ሆነን ብዙ ጊዜ አሳለፍን። እና ሲጣሉላ ሲኮራረፉላ እኔ መደገፍ የማን ነው? የአብርሽ ጓደኛ ስለሆንኩ መደገፍ ያለብኝ ለማን ነው? ለሩታ ነው። ምክንያቱም ለሱ ብደግፍ ሌላ ነገር ነው የሚፈጠረው። ግን ሩታ ጥፋተኛም ብትሆን ባታጠፋ ከጎኗ መሆን ስለነበረብኝ ከሷ ጎን ነበር መሆን በየትኛውም በኩል ማለት ነውና በአንድ በኩል የሆነ ጊዜ ላይ በጣም ሲጣሉ እነ ኖቬል እነ አቡሽ ምናምን መጡ፣ ብዙ ነገር ፈጠሩ ምናምን። ከዛ አብርሃም ላይም ሌላ ነገር አረጉ እና ሲያረጉ እኔ ሩታን ሳልነካ ከአብርሽ ጎን ሆንኩ። ምክንያቱም ወንድሜ እንዲነካብኝ ስለማልፈልግ፣ ጓደኛዬ ነው። የኔ ጭንቀት ስለሚያስጨንቀው የሱም ጭንቀት ያስጨንቀኛል። ጓደኛዬ ነው። በክፉ ሰዓትና በደበረው ወይ ደግሞ ሰው ሊጎዳው ባሰበበት ሰዓት እኔ ከሱ አጠገብ መሆን ስላለብኝ ከሱ አጠገብ ሆንኩ እና ከሩታና ከአብርሽ በደንብ ሲጣሉ በደንብ እንትን ሲል ሌላ ችግር ሲፈጥሩ ምናልባት ከዚህ በፊት ብዙዎቻችሁ ቪዲዮውን አይታችሁት ሊሆን ይችላል። ከሩታ ጋር ነበርኩ። ብዙ ነገር ሲፈጠር ብዙ ነገር ሲሆን ሩታን ነበር እየደገፍኩ የነበረው። ከቤትም ውጪልኝ ሲላት አብርሽ ኤፍሬምን ከቤት ውጪ ምናምን ሲላት በቃ ለማመጣ ብዙ ነገር ሲል ከነሱ ጋር እየተጣላው ነበር። ከአብርሽም ከኤፍሬምም እየተጣላው ነበር ከሩታ አጠገብ የሆንኩት ማለት ነው። እና ግን ያው በኖቬልና በአቡሽ ምክንያት ወይ ደግሞ እኔን ባለመረዳቷ እኔ ለሷ መቆሜ ምንም ስላልመሰላት ያው ምናልባት ቪዲዮ ካያችሁት ወደ ኋላ ተመልሳችሁ ሊገባችሁ ይችላል። ብዙ ነገር እስከመጣላት ደርሰናል ከወንድሞቿ ጋር ብዙ ነገርም እስከመደራረስ። ግን ደግሞ ለወንድሞቿ አግዛ ነበረ በእኔ ህይወት አይገባም ብላ በአንድ ቀን እኔን ልታስወጣና እኔን እንትን ልትል የቻለችው እና በቃ እኔም በሰው ቤት እስካሁን የለፋውላት እስካሁን የደከምኩላት ምንም መስሏት ስላልታያት እኔም ዝም አልኩና ተውኩ ማለት ነው። እና ከአብርሽ ጎን ነው የሆንኩት። ሌላ አብርሽ ሩታን አልከዳውም፣ ሌላ ምንም ነገር አልፈጠርኩም። በቃ እንደዛ ነው። እና አሁንም ቢሆን ሩታን ከድቻት አይደለም ወይ ደግሞ ምንም ነገር እንፈጠረባት አይደለም። ብዙዎቻችሁ በሌላ መንገድ ነው የምትረዱት፣ በሌላ ነገር ነው የምታስቡት ማለት ነው። እባካችሁ እንደዚህ አታስቡ። ወይ ከመጀመሪያው ጀምሮ ቪዲዮ እዩ። እኔ ለሩታ አንደኛ ጠበቃ ነበርኩ። ማንም በሌላ ሰዓት ወንድሞች ተብዮች ማንም ባልነበሩ እህቶች ምናምን የሩታ እህቶች ማንም ባልነበረ ሰዓት ብቸኛ በነበረ ሰዓት እኔ ብቻ ነበረ እየተጋፈጥኩላት የነበረው ማለት ነው። እኔ ብቻ ነበረ ብዙ ነገር እያረኩላት የነበረው። የሩታ ወንድሞች ሳይኖሩ እህቶቿም ሳይኖሩ ከአብርሽና ከኤፍሬም ስትጣላ እኔ ብቻ ነበር ለሩታ አንደኛ ተከራካሪና አንደኛ ተሟጋች። በቃ ለሷ ነበር የቆምኩት
እና ግን ሩታ ይሄንን ነገር ሊገባት አልቻለም። ለወንድሞቿ ነበረ ከወንድሞቿ ጋር ብጣላ ለወንድሞቿ ነበር ያገዛቸው እና መፍት ነው ያው ከወንድሞቿ በላይ ማንንም ልታስበልጥ አልቻለም። ከቤተሰቦቿ በላይ እኔ ከቤተሰቦቿ በላይ ታስበልጠኝ ብዬ አልነበረም። ግን እሷ እኔ ማረግላትን እኔ መሆንላትን ከገዛ ከአብርሽ እና ከገዛ ጓደኛዬ ኤፍሬም ከሁለቱም አብረውኝ ያደጉ ሰዎች ናቸው። ከነሱ ስጣላ ምንም አልመሰላትም። ግን ወንድሞቿ ትላንት መጥተው በተጎዳ ሰዓትና ባለቀሰ ሰዓት ባልነበሩበት ሰዓት እኔ ነበርኩ ብቻዬን ነበርኩትና ከነሱ ጋር ስጣላ እሷ አያገባህም በቃ ውጣልኝ ምናምን ከህይወቴ ውጣ በእኔ ህይወት ምንም አይመለከትም ስትለኝ እሺ አልኳት። ብዙዎቻችሁ ግን እኔ እሷ ላይ የተቀየርኩና ብዙ ነገር ያረኩባት ነው የመሰላችሁ። እባካችሁ እንደዛ አታስቡ። ለምትረዱ ማለት ነው። ለማትረዱ ችግር የለውም ጊዜ ምናልባት ያሳያችሁ ይችላል። እና አሁን ደስ ብሎኝ የመጣሁበት ነገር ምንድነው ያው በዛ ሰሞን ከቡዜ ጋር እየተጣላ ነበር ከአብርሽ እህት ጋር ማለት ነው። በጣም በብዙ ነገር እየተጣላ ነበር ከአብርሽ እህት። ለምንድነው ለወንድምሽ እሱ ስተት አብርሃም ስተት ሳይሰራ ሩታ ስተት እየሰራች ለሩታ ነበር እየደገፈች የነበረችው። አንድ ቀንም ለአብርሃም ቆማ አታውቅም ነበር። ብዙ ነገር ስትል ነበረ እና ለሩታ እያገዘች ማለት ነው። እና ከሷ ጋር እየተጣላው ነበር። ለምንድነው ለወንድምሽ ማቆሚው? ለምንድነው ችግር መፈጥሪው? እባክሽ አንዴ እንኳን ተረጂው ምናምን እያልኩ ብዙ ነገር ብያት ነበረ እና ብዙ ነገርም አላመነችም ነበረ። እና ግን ያው ጊዜ ራሱ በራሱ መለሰዋታል ማለት ነው ቡዜን ማለት ነው። አብርሽ ምንም ጥፋት እንደሌለ ጥፋት አለበት። በእርግጥ የሰው ልጅ ላይ ምንም ጥፋት የለም ማለት አይቻልም። እኔም የሰው ዘር ሙሉ ጥፋት አለበት። ብዙም ሰውም ያጠፋል፣ ከጥፋትም አይሸሽም። ግን ጥፋት የለበትም እያልኩ ሳይሆን አብርሃም ጥፋት ነበረበት። ግን ደግሞ ከጥፋቱ ተምሮ ብዙ ነገር ይቅርታ እያለ እየጠየቀ ነበረ። ግን ደግሞ ይሄንን ነገር ማንም ሊረዳው አልቻለም። ብዙ ጊዜ ተፎግሯል። የእውነት እየመሰለው የእውነት የተፈቀረ እየመሰለው የእውነት እየተጠጉት እየመሰለው ማለት ነው። እና ማንም የተረዳው ሰው አልነበረም ማለት ነው። እና ቡዜ የገዛ እህቱ ራሱ አልተረዳችውም ነበረ አብርሽን ማለት ነው። እና ከጊዜ በኋላ ግን እየገባት እውነቱ ማጋ እንዳለ እየገባት ሲመጣ ተረድታለች ማለት ነው። አውቃለች ማለት ነው። በጣም ደስ ብሎኛል። እና እኔም ቡዜም ብዙ ተከተናል። በቃ እኔም የአብርሽም እህት ብዙ ነገር ተብለናል። ግን ከመጀመሪያውን ጀምሮ ከሩታ አጠገብ ነበር ሁለታችንም፣ እኔም ቡዜም። ያው ግን ደግሞ አብርሽን ትተን ማለት ነው ምርጥ የሆነ ጓደኛችን ትተን በሱ በኩል ነው ሩታን ያወቅናት፣ በሱ በኩል ነው ብዙ ነገር ያወቅነው ማለት ነው። እና ይህንን ነገር ሩታ ሳትረዳ ሲቀር በጣም ነው የሚያናድደው። ለሷ መቆማችን፣ ለሷ መከራከራችን፣ ለሷ ብዙ ነገር ማለታችን ማንም እሷም አልገባትም፣ ማንም ሰው አልገባውም ነበረ። እኔም ለሩታ ነበረ ከአብርሽና ከኤፍሬም ጋር እየተጣላው የነበረው። ግን ይሄንን ነገር ማንም ሊረዳ አልቻለም ማለት ነው። እውነት ወዳለበት ሲመጣ ደስ ይላል። ማንም ሰው እውነቱ ሳይገባው ብዙ ነገር ሊል ይችላል፣ ብዙ ሊሳደብ ይችላል። ግን ደግሞ ምንም አይመስልም። እና ሄርሜላ የአብርሽ እህት ሄርሜላን ስትሰድባት ነበረ፣ ብዙ ነገር ስትላት ነበረ፣ ብዙ ነገር ስታስብ ነበረ። ግን ደግሞ ስለ ሄርሜላ መጥፎ አመለካከት ነበራት ቡዜ ማለት ነው የአብርሽ እህት። ግን ደግሞ ንጹህ መሆኗን እኔ ብዙ ጊዜ እያገኘው ሳስረዳት ለበቀል አይደለም፣ በቃ ልጁን ለመንከባከብ አብርሃምን ለመንከባከብ ነው የመጣችው ብዙ ነገር ስላት ልታምነኝ አልቻለችም። ግን ደግሞ እውነቱ ማጋ እንዳለ ገብቷት ቡዜም ወደ ሄርሜላም ወደ አብርሽም መታለች ማለት ነው። ደስ የሚለው ነገር እሱ ነው። በቃ እኔ እውነቱ ወዳለበት ሰው ሲሄድ ደስ ይለኛል። እኔ አሁን ቡዜም ብዙ ጊዜ አግኝቻት ተቆጥቻታለሁ። ለምንድነው ወንድምሽን እንደዚህ ኢግኖር የምታደርጊው? እንደዚህ ማትሰሚው? የሰው ወሬ እየሰማሽ ለምንድነው ወንድምሽን ምትጎጂው? ከወንድምሽ አጠገብ ለምንድነው ማቆሚ ብያት ብዙ ጊዜ ተከራክሬያታለሁ። ሄርሜላ ልክ አይደለችም ብላኛለች። እሷም ልክ አይደለችም ማይሆን ቦታ ላይ ነው የቆመችው ብላኛለች ሄርሜላ ደግሞ ለኔ ስለ ሄርሜላ ብዙ ጊዜ ነግሬያታለሁ። ሄርሜላ ንጹህ ሰው ነች። ከመጀመሪያ ከመምጣቷ በፊት
ስለ ሄርሜላ አጣርቼ ነው የመጣሁት ብያት ባስረዳትም ምንም ብላት ብዙ ሊሰማኝ አልቻለችም ማለት ነው። እና አሁን ግን እውነቱ ገብቷት ሄርሜላ ንጹህ እንደሆነችና ምንም ነገር አስባ እንዳልመጣች ያብርሽን ደስታ ያብርሽን ሰላም ፈልጋ እንደመጣች አውቃ ሄርሜላና አብርሽ አንድ ላይ እንዲሆኑ ለምናታለች ማለት ነው። ማለት ጠይቃታለች። ሄርሜላና አብርሽ አንድ ላይ እንዲሆኑ ጠይቃታለች። በጣም ነው ደስ ያለኝ። በቃ ይሄንን ነው የምፈልግ የነበረው። ብዙ ጊዜ ከቡዜ ጋር እየተጣላው የነበረው እየተከራከርኩላት የነበረው አብርሃም እንደዚህ አይደለም ሄርሜላ እንደዚህ አይደለም ብዬ እየተከራከርኩ የነበረው እንድትሰማኝ ነበረ። አሁን በመጨረሻ በራሷ ሰዓት ሰምታ መታለች ማለት ነው። እውነቱን ማጋ እንዳለ ሄርሜላ ምን ፈልጋ እንደመጣች ንጹህ ሰው እንደሆነች መታለች ማለት ነው። ያው ብዙ ሰዎች ስለ ሄርሜላ ፋይል አለ ልጅ አላት ምናምን እያሉ ብዙ ነገር እየቀበጣጠሩ ነበረ። ለአብርሽም ለቡዜም ብዙ ነገር እየነገሯት ነበረ። ልጅ አላት ሄርሜላ ልጅ አላት ባል አላት የተለያዩ መረጃዎች እያወጡ ነበረ። ግን ምንም ከአብርሽና ሄርሜላን ለመለያየት ነበረ አብርሽ እንዲጣላት ወይ ደግሞ እንዲርቃት ነበረ። ግን ደግሞ አልተሳካላችሁም ሰዎች። አሁን የሄርሜላ ንጹህነት የሚታይበት ሰዓት ነው። ሄርሜላ ጥሩ ሰው እንደሆነችና አብርሽን ላለመጉዳት እሱን ለመንከባከብ እሱ አብርሃምን እንዳይከፋው እንዲደሰት መታረግ ሰው እንደሆነች ብዙ ሰዎች እየተረዱ ይገኛሉ። በጣም ደስ የሚል ነገር ነው። እኔም እየተከራከርኩላት የነበረው እና ደግሞ እየተሟገትኩላት በዚህ ነሃል እየተሰደብኩ ምንም ነገር እየተባልኩ ለሄርሜላ የቆምኩት ለዚህ ነበረ ማለት ነው። ሄርሜላ ንጹህ ሰው እንደሆነች የአብርሽ እህት ራሱ አጣርታ ከአብርሽ አጠገብ ሁኚ ብላታለች ማለት ነው። ደስ የሚል ነገር ነው። እኔ ቡዜን ብዙ ጊዜ ሰድቢያት ሊሆን ይችላል ወይ ደግሞ ተቆጥቻትም ሊሆን ይችላል። በጣም ይቅርታ። ምክንያቱም ስላልተረዳችኝ ነበረ ብዙ ጊዜ ላስረዳት እየሞከርኩ እሷ ግን ልትሰማኝ አልቻለችም ነበረ። ግን አሁን በመጨረሻም ሰዓት ሁሉ ነገር አውቃ ሁሉ ነገር የትኛው እውነት የትኛው አብርሽን ይጥቀመው የትኛው አብርሽን ይጉዳው የሚለውን አውቃ ወደ ሄርሜላ ወይ ወደኛ መታለች ማለት ነው። ደስ ይላል። እና አንዳንድ ሰዎችም አሉ እንደዛው የሚያዣብቡ እውነቱ ሲገባቸው ሁሉ የሚመጡ ናቸው በቃ ወደ እውነት። እና ይሄን ነገር ማይታ ምናልባት እልህ የተያዘችው ሩታ ሁሉ ነገር ትታ ትመጣለች ብዬ አስባለሁ። ብቻ እኔ እሷ ላይ ክፉ ነገር አልመኝም። ምክንያቱም ጥሩ ጊዜ አሳልፈናል። ጥሩ ብዙ ጊዜያቶችን አሳልፈናል። የምሬ ነው። ጥሩ ጊዜያቶች ያሳለፉ ሰው ደግሞ እንደዚህ ሰው ላይ እንደዚህ አይነሳ። ምናልባት ያንዳንድ ሰው አስተሳሰብ ነው። እኔ ሩታ ላይ የተነሳውባት ወይ ደግሞ ያስቀየምኳት ወይ ደግሞ እንትን ያልኳት የሚመስለው ግን እኔ እሷን አስቀይሜ አይደለም። በቃ ከጓደኛዬ ጎን መቆም ስላለብኝና ጓደኛዬ እንዳይጎዳ ስለፈለኩ ነበረ እና በጣም ደስ ብሎኛል ማለት ነው። እና አንዳንድ ሰዎችም አሉ በሩታ ዙሪያ ያሉ ሁሉም የሚያዛብቡ እውነቱ ገብቷቸው አብቆ የሚከራከሩ ሰዎች አሉ። ሁሉም የምሬ ነው። ብዙ ሰው እውነቱን ገብቶት አውቆ የሚከራከርና ላለመሸነፍ ብዙ ነገር የሚያደርጉ ሰዎች አሉ። አሁንም ወደኛ ይመጣሉ። እውነቱ ማጋ እንዳለ ገብቷቸው ወደኛ ይመጣሉ እና ደግሞ ሄርሜላ ንጹህ ሰው እንደሆነች አሁንም ደጋግሜ የማጠየቅ ፈልጋለሁ። ያውቃሉ ንጹህ ሰው እንደሆነች ምንም ፈልጋ እንዳልመጣች የምሬ ነው። እና ሰውም የላትም ምናምን የምትሉ ሰዎች አሁን ላይ ብቸኛ ናት ምናምን የምትሉ ሰዎች ሄርሜላ በጣም ብዙ ሰው ያላት ሰው ነች። የምሬን ነው። ቤተሰቦቿም አሉ በእንደዚህ አይነት ጉዳይ አንግባ ብለው እንጂ እንግዲህ ወንድሟ መጥቷል። ከወንድሟ ቀጥሎ ደግሞ ሌላም ብዙ ሰዎችም ይመጣሉ ማለት ነው። ሄርሜላ ብቸኛ አይደለችም። ባይዘው ብዙ ሰው ያላት ሰው ነች። ምናልባት እሷ የትኛውም ነገር ብቻዬን ተጋፍጬ የትኛውም ነገር ብቻዬን እወጣዋለሁ ብላ ስላሰበች እንጂ ሄርሜላ ብቸኛ ሆና አይደለም። ብዙ ሰው አላት። የምሬ ነው። አሁን ወንድሟ መጥቷል። ሌላ ደግሞ ብዙ ሰው ይመጣል። ምናልባት እሷ ማንም ቤተሰብ እንዳይገባ ፈልጋ ብቻዬን እወጣዋለሁ ብላ ብዙ ነገር ብቻዋን እንትን እያለች ነበር። አሁን ግን
የሚበቃበት ታይም ነው። ብዙ ሰዎች ወደሷ ይመጣሉ ማለት ነው። ብቸኛ እንዳልሆነች ታረጋግጣለች ማለት ነው። ያው ብዙ ጊዜ እየተሰደበች ብዙ ነገር እየተባለች እኔም ብዙ ነገር እየተባል ሁሉ ነገር አሳልፈናል። ግን ደግሞ ይሄኛው ያኛው ጊዜ አልፏል። ሁሉም እኛ ላይ ነበር እየፈረደ ያለው። እንዴት እንደዚህ ታረጋላችሁ? እንዴት ሄርሜላን አምጥተህ ታስተዋውቃለህ? ምናምን ያላችሁ ሰዎች እንግዲህ ለአብርሽ የሚጠቅመው ነገር ነው ያደረኩት፣ የሚጎዳው ነገር አይደለም። ሄርሜላ ባትኖር ምን አይነት ነገር ውስጥ እንደሚገባ አብርሃምን ጠንቅቄ ያውቀዋለሁ። የምሬን ነው። ሄርሜላን የመሰለች ሰው ስለሰጠው ለአብርሽ እግዚአብሔር ይመስገን ማለት ነው። የምሬን ነው። ሄርሜላ ንጹህ ልብና ቆንጆ ልብ ያላት ሰው ነች። የሰውን ማትፈልግ ጥሩ ሰው። የምሬን ነው። እናንተ የሰውን ትፈልጋለች ምናምን አላችሁ እንጂ የሰውን ማትፈልግ ሰው ነች እና ሰውን ደስተኛ እንዲሆን የምትፈልግ ማንም እንዲያዘን ማትፈልግ አይነት ሰው ነች እና ብዙዎቻችሁ በሌላ መንገድ ነው እየተረጎመቻችኋት ያላችሁት እና ምን ልል ነው የፈለኩትና ደስ የሚል ነገር ነው እየተፈጠረ ያለው ማለት ነው። የአብርሽ እህት ብዙ ጊዜ ለሩታ ቆማ ለሩታ ተከራክራ ሄርሜላን እኔንም አብርሽንም እየሰደበች እየተቆጣች እንደዚህ አይደለም ምናምን እያለች በመጨረሻ ሄርሜላ ንጹህ ሰው እንደሆነችና አብርሽን ልትጎዳ እንዳልመጣች አረጋግጣ ከአብርሽ አጠገብ ሁኚ ብላታለች ማለት ነው። ቡዜ ለሄርሜላ ደስ የሚል ነገር ነው። በጣም ነው ደስ ያለኝ። ምክንያቱም ቡዜን ከዚህ በፊት አግኝቻት ሄርሜላ ማትሆን ሰው ነች፣ ልጅ አላት፣ ባል አላት፣ ብዙ ፋይል እየሰጧት እያመነችን አልነበረም። እኔም እያመነችኝ አልነበረም። እሷን ለማስረዳት እየሞከርኩ ነበር። ግን ደግሞ አሁን በመጨረሻ እውነቱ ገብቷት አብርሽ የሚጎዳውና ማይጎዳውን ጠቅማ ለይታ ታውቃለች ማለት ነው። ደስ የሚል ነገር ነው እና ከዚህ በኋላ ከሄርሜላ ጎን ነች ማለት ነው። አሁን እየተከራከረ ያለው ዴቭ ነው፣ የአብርሽ ወንድም ማለት ነው እና እሱም ቀስ በቀስ ነገሮች ሲገባው ከአብርሽ አጠገብ የሚሆን ይመስለኛል። ምክንያቱም አብርሽን የሚጎዳውና የሚጠቅመውን እሱም ለይቶ ያውቅና ከአብርሽ አጠገብ ይሆናል ብዬ አስባለሁ እና ብዙዎች አውቀው እንዳላወቁ እየሆኑ ሄርሜላ ጥፋተኛ ሳትሆን እኛ ጋር እውነቱ እንዳለ እያወቁ እየተከራከሩ ያለው ሰዎች አላችሁ። ቀስ ብላችሁ የምትመጡ ይሆናል እንደ ቡዜ ማለት ነው። እውነቱ ሲገባችሁ ትመለሳላችሁ ሁላችሁ። በግድ እንደ በፊት የሆነ መጣላት መከራከር አያስፈልግም። እውነቱ ማጋ እንደሆነ እራሳችሁ ገብቷችሁና በቃ ገብቷችሁ ትመለሳላችሁ ብዬ አስባለሁ እና ቡዜ በጣም ይቅርታ። ምናልባት ከዚህ በፊት አንቺን እንዲገባሽ ነበረ ብዙ ነገር እያልኩ የነበረው እየተቆጣውሽም ነበረ እና እንዲገባሽ ነበረ። አሁን ግን ገብቶሽ ስለመጣሽ በጣም ደስ ብሎኛል። የምሬ ነው። ሄርሜላ ንጹህ ሰው እንደሆነችና አብርሽን ልጎዳ እንዳልመጣች ጠንቅቀሽ አውቀሻል ብዬ አስባለሁ አሁን እና በጣም ደስ የሚል ነገር ነው። ሁላችሁም እውነቱ እንዲገባችሁ ነው የምፈልገው። የምሬ ነው። ለጥቅም እንዳልመጣች ሄርሜላ ብዙ ጊዜ ነግሬያቸዋለሁ። እኔ ከመጀመሪያውኑ አብርሽን ሳስተዋውቀው ሄርሜላ ከኋላዋን አጥረቼ ምን እንዳለ ምን ፈልጋ እንደመጣች ምናምን አጣርቼ ነው የመጣሁት። ትጉዳው ወይስ አትጉዳው፣ ትጥቀመው ወይስ አትጥቀመው የሚለውን ነገር አጣርቼ ነው የመጣሁት እና ያው እሷም ንጹህ ስለሆነችና እሱን ልጠቅምና ብቸኛ እንዳይሆን ለማድረግ ነው የመጣችው ማለት ነው። ሁላችሁም አይጓቸዋል። ለጥቅም አይደለም። ምናልባት ብዙዎቻችሁ ሄርሜላ በጥቅም ነው ያዘቻችሁ፣ ሄርሜላ በአንዳንድ ነገር ነው በብር ተገዝታችሁ ነው ምናምን እያላችሁ ያላችሁ ሰዎች አላችሁ። ሄርሜላ እንደዛ አይነት ሰው አይደለችም። በጥቅምም የምትይዝ ሰው አይደለችም። በፍቅር እንጂ በፍቅር አሸናፊ ነች ሄርሜላ። በቃ በአጠቃላይ የመሬ ነው። በገንዘብ ምናምን ልትሉ ትችላላችሁ። በፍቅር አሸናፊ ነች፣ ትሁት ነች። በቃ ለአብርሽ የምትገባውን አይነት ሰው ነች። በቃ ንጹህ ሰው ነች። የምሬ ነው። ሄርሜላን ለአብርሽ የሰጠው ፈጣሪ እግዚአብሔር ይመስገን ማለት ነው። የምሬ ነው። ሌላ ነገር የለም። የምሬ ነው። አብርሽ ባይኖር አስባችሁታል ምን አይነት ውስጥ እንደሚሆን? ሄርሜላ ባትኖር አብርሽ ምን አይነት ነገር ውስጥ እንደሚሆን ሁላችንም የምናውቀው ነገር ነው። የምሬ ነው። ሄርሜላ ስለመጣች በጣም ደስ ብሎኛል። ሄርሜላን የመሰለ ሰው ፈጣሪ ስለሰጠ አብርሽ ፈጣሪህን አመስግን። የምሬ ነው። ልበቀና ትሁት ሰው ነው ፈጣሪ የሰጠ። እንደ ሄርሜላን አይነት
እኛ ሚስጥር ማለት ነው የሰው ወሬ ማይሰማ ማይጨቃጨቅ በፍቅር የሚይዝ የምሬ ነው ረጋ ያለ ሰው እና እንደዛ አይነት ሰው ፈጣሪ ይስጠን። እንግዲህ ቡዜ ዌልካም ብለናል። እንኳን ደህና መጣሽ። እውነቱ ገብቶሽ ወደኛ ስለመጣሽ በጣም ደስ ብሎኛል። ያብርሽት የምሬ ነው። ከዚህ በፊት ብዙ ነገር ብዬሽ ነበረ። ምናልባት ተቆጥቼሽም ሊሆን ይችላል፣ አንቺም ተቆጣሽኝ ሊሆን ይችላል። እንግዲህ ምናልባት እኔም አንቺ ስላልገባሽ ሊሆን ይችላል እንደዛ ያልሽኝ። ግን አሁን እውነቱ ገብቶሽ ሄርሜላ ንጹህና ጥሩ ሰው ስለሆነች ስላወቅሽ በጣም ደስ ብሎኛል። የምሬ ነው እና ሁሌም እንደዚህ ከጎናችን እንድትሆኝ እንፈልጋለሁ። እውነቱ ገብቶሽ የትኛውም ሰው ወደ አንቺ እንድታመጪ እንፈልጋለን እና በጣም አመሰግናለሁ ማለት ነው። ቤተሰቦቼ ቡዜ ስለመጣች በጣም ደስ ብሎኛል። የምሬ ነው። የምፈልገው ነገር ቡዜ እንድትረዳን ነበረ። አብርሽንም አልተረዳችሁም፣ ሄርሜላንም እኔንም አልተረዳችንም ነበረ። ግን እውነቱ ገብቷት አሁን ስለመጣች በጣም በጣም ደስ ብሎኛል። ሁሉም ሰው የሩታም ወንድም ገብቶት ወደኛ መጥቷል። ሄርሜላን መካስ ፈልጋለሁ ብሏል። እኛንም ይቅርታ ጠይቋል። ስለዚህ ሁሉም ሰው ወደኛ እንደሚመጣ ተስፋ አደርጋለሁ። ምክንያቱም እውነት ያለው እኛ ጋር ነው። እንደሌሎቹ ሌላ ነገር ይዘን የምናስፈራራ ሰዎች አይደለን። በፍቅር ምን ሰዎች ነን። ስለዚህ ሁሉም ሰው ወደኛ ይመጣል ብዬ አስባለሁ። ልክ ቡዜ እንደመጣችሁ ማለት ነው። ስለዚህ የነበረን ቆይታ ይሄንን ይመስላል። በጣም አመሰግናለሁ።